ኒኩለር ፓወር ፕላንት ኢትዮጵያ በቀጣይ 5 ዓመት ሰራቻለሁ ብላ ካቀደቻቸው ትልቅ ስራዎች ውስጥ አንዱ ነው። እንግዲህ በቅርቡም ክቡር ጠቅላይ ሚኒስትር ራሻ ላይ ሄደው በነበረበት ጊዜ አንዱ ስምምነት ተፈጥሮበት የተመጣው በተለይ የኒኩለር ፓወርን ለሰላማዊ ወይም ደግሞ ለጥቅም በሚውል መልኩ እንጠቀምበት ሲባል በተለይ ለጤናው ሴክተር ያለው ጥቅም በጣም ከፍተኛ ነው። እንግዲህ የካንሰር ህክምናዎቻችን ስናያቸው አብዛኛዎቹ ከዚህ ከኒኩለር ፓወር የሚመነጩ የኃይል ምንጮችን እንደ ማከሚያ የምንጠቀምባቸው ናቸው። የህክምና መሳሪያዎችን በተለይ የሜዲካል ዲቫይስ የምንላቸው የሜንቴናንስ የሚሆኑ ሌሎችንም ነገሮች ለመስራት እዚህ የኒኩለር ፓወር በጣም ጠቃሚ ያለው ለማጽዳትም በተለይ ከሴፍቲ አኳያ ማለት ነው። ሁለተኛው የኢንቫይሮንመንታል አካባቢ ምስናየው አንዱ ትልቁ ነገር በተለይ የዌስት ትሪትመንታችን ዌስት ማኔጅመንታችንን ከማሳለጥ አኳያ እጅግ በጣም ጥሩ ጠቀሜታ አለው ማለት ነው። የሪስፓራቶሪ ወይም ደግሞ ያተነፋፈስ ችግር ላይ ሊከሰቱ የሚችሉ በኤር ፖሉሽን ሊከሰቱ የሚችሉትንም ምክንያቱም የካርበን ፍሪ ከመሆኑ አኳያ እጅግ ጠቀሜታ ያለው የአንድ የኃይል ምንጭ ከመሆኑ አኳያ ለጤናው ሴክተር ሲመጣ የሚኖረው ጠቀሜታ በጣም ከፍተኛ ነው። በአሁኑ ሰዓት በከፍተኛ ሁኔታ እየጨመረ የመጣ የካንሰር ምጣኔ እናያለን። ስለዚህ ያንን ከመከላከል ያንን አክሞ ከማዳን አኳያ እጅግ በጣም ጠቀሜታ ያለው ስራ ከመሆኑ አኳያ ወደ 6-7 ሆስፒታሎች ብቻ ናቸው እንደ ሀገር የካንሰር ህክምናን የሚሰጡት በተሟላ መልኩ ማለት ነው። ስለዚህ ያለን 130 ሚሊዮን ህዝብ ነው። የጤና ፖሊሲያችንም ደግሞ የሚያሳየው መከላከል ብቻ ሳይሆን አክሞ ማዳንም ነው። ስለዚህ አክሞ ማዳን ስንል ደግሞ በተለይ ተደራሽ ያልሆኑ ፍትሃይነት የሚነሳባቸው ሰርቪሶች ውስጥ አንዱ እንግዲህ የካንሰር ህክምና ነው። ስለዚህ ያንን ማዳረስ እንግዲህ መከላከሉ ላይ በተለይ የማህፀር በር ጫፍ ካንሰር ምርመራዎች ይደረጋሉ። በየጊዜው ግንዛቤ ማስጨበጫዎች ስራዎች ይሰራሉ። ማከምና ማዳን ደግሞ ትልቁና ዋነኛው ተልዕኳችን ከመሆኑ አኳያ እንደ ሀገር ይሄንን ስራ ስንጀምር በተለይ የካንሰር ህክምናችንን ከማዘመንም ተደራሽነቱንም ከማስፋት አኳያ ትልቅ አቅም የሚኖረው ዘርፍ በመሆኑ አኳያ ይሄ በጣም ለሀገርም ትልቅ ነገር ነው። ሌላው እንግዲህ ጤና ተቋሞቻችን እንደምናያቸው እንግዲህ የኃይል አቅርቦት ችግርም አለባቸው፣ መቆራረጥም አለባቸው። እንግዲህ የኒኩለር ፓወር ሲባል ለህክምና ባሻገር ደግሞ በተለይ የጤና ተቋሞቻችን የኃይል አቅርቦት ተደራሽነትም ከማድረግ አኳያ እጅግ ጠቀሜታ አላቸው። እኛ ጤና ሳይንስ ኮሌጅ ኒኩለር ሜዲሲን ዲፓርትመንት አለን። ከዛ በተጨማሪ ደግሞ የካንሰር ህክምና ማዕከል አለን። እነዚህ ሁለቱም የኒኩለር ኢነርጂን ይጠቀማሉ። እንግዲህ የኒኩለር ኃይል ለህክምና አገልግሎት መዋል ከጀመረ ቆየት ብሏል። ስለዚህ ያ ተስፋፍቶ መቀጠል አለበት። ለምሳሌ በኒኩለር ህክምና የትምህርት ዩኒት ውስጥ የተለያዩ ማሽኖች አሉ። በእነዚህ ማሽኖች የካንሰር ህመምን፣ የልብ ህመምን፣ የኩላሊት ህመምን ምን ደረጃ እንደደረሰ ጉዳቱ ምን ያህል እንደሆነ የአሰራር ስርዓቱ የነዚህ አካላት በምን ሁኔታ ላይ እንዳለ ለማሳየት ይጠቅማል ማለት ነው። አንዳንድ ህመሞችን ለምሳሌ ለየት ያሉ የእንቅርት ህመም አይነቶችን እንደዚህ ደግሞ የኒኩለር መድኃኒትን ክፍሎች አሉ። እነሱን በመዋጥ ማከም ይቻላል ማለት ነውና በጣም ከፍተኛ አስተዋጽኦ ነው ያለው። በዛ በኩል ገና ብዙ ርቀት መሄድ ያስፈልገናል። አሁንኛ ስፔክት ሲቲ የሚባል ማሽን ነው ያለን። ያ ማሽን የተለያዩ ህመሞችን ያሳያል። ከዚህ በተጨማሪ ግን አሁን ዓለም ፔት ሲቲ የሚባል ማሽን አለው። ይሄ ፔት ሲቲ የሚባለው ማሽን ያው በሱም በኒኩለር ኢነርጂ ነው የሚሰራው። የሚጠቅመው ምንድነው? አንዳንዴ ካንሰር ይሰራጫልና እኛ ምልክቶቹ የተሰራጨበትን ቦታ ምልክት ነው የምናየው። ምንጩ ከየት እንደሆነ ለማወቅ የሚቸግርበት ወይም መጀመሪያ የተያዘው አካል የትኛው እንደሆነ ለማወቅ የሚያስቸግርበት ሁኔታ አለ። ያንን ገልጦ የሚያሳይ መሳሪያ ነው ፔት ሲቲ ማሽን። ከዛ ደግሞ ከሱ ጋር አብሮ
ሳይክሎትሮን የሚባል ማሽን አለ ለህክምና አገልግሎት የሚውል ኒኩለር ሪአክተር ማለት ነው። አንድ ተግዳሮቶች አሉት። ለምሳሌ ለኒኩለር ምርመራ የሚያገለግሉትን ሪኤጀንቶች እድሜያቸው አጭር ነው። አንዳንዱ 15 ቀን ነው፣ አንዳንዱ 2 ሰዓት ወይም 1 ሰዓት ነው። ስለዚህ እነዚህን ቴክኖሎጂዎች ሀገራችን ውስጥ ካላመረትናቸው ከውጭ ሀገር አምጥቶ ለማከም አስቸጋሪ ያደርጋቸዋል ማለት ነው። አሁን በስፔክት ሲቲው 15 ቀን ነው። ፔት ሲቲ የሚባለው ደግሞ 2 ሰዓት ነው እድሜው። ስለዚህ ከየትኛውም ሀገር አምጥቼ እሱን እዚህ ህክምና ሰጥበታለሁ ማለት አትችይም። ስለዚህ ሳይክሎትሮን የሚባለውን ሪኤጀንቱን የሚያመርተውን ማሽን ተክሎ እዚህ መጠቀም ያስፈልጋል። አንድ ማሽን ብትተኪ ለአንድ ሆስፒታል ሳይሆን ለ2 ለ3 ሆስፒታል ከተማ ውስጥ ላለ ለ4ም ለ5ም ሊያገለግል ይችላልና ይሄ ከፍተኛ የህክምና ጠቀሜታ አለው። በሌላ አንፃር ደግሞ ለምሳሌ ሊነክ አክሰለሬተር የሚባሉ ማሽኖች አሉ። አሁንኛ የካንሰር ህክምና የምንጠቀምበት ማሽን አለ እዚህ። ሌሎችም ማሽኖች አሉ። እነሱ ደግሞ ኦሬዲ ካንሰር የያዘውን ሰው ጨረር በማመንጨት ህመሙን የሚታከምበት ማሽኖች ናቸው። የኒኩለር ኢነርጂ ለህክምና የሚሰጠው አገልግሎት እጅግ በጣም ከፍተኛ ነው ማለት ነው።